ታሪክ የራሱ የሆነ የማይታይ ብዕር አለው። የምድራችንን እውነቶች በደም በእንባና በክህደት ቀለም የሚከትብበት። ዛሬ በኢትዮጵያ ሰማይ ስር የሚነፍሰው የፖለቲካ ነፋስ የለመደውን የሰላም ቅኝት ትቶ አዲስና አስፈሪ የጭጋግ ድባብን እየፈጠረ ይገኛል። ትናንትና የሰላም ስምምነቶችን የሙጥኝ ብለው የነበሩ ኃይሎች የለበሱትን የዲፕሎማሲ ካባ አውልቀው የጥፋት መጋረጃቸውን ሲገልጡ የሰሜኑ ምድር የጦርነት ቀጠና ብቻ ሳይሆን የወንድማማቾች መከፋፈል፣ የንጹሐን ስቃይና የውጭ ኃይሎች ስውር የሴራ መጫወቻ አውድማ ለመሆን በቅታለች። በፖለቲካው አደባባይ ፍየል ወዲህ ቅዝምዝም ወዲያ እንደሚባለው በአደባባይ የሚነገረው የሰላም ቃልና በጓዳ የሚሸረበው የጦርነት ሴራ የየቅል ሆኗል። በአንድ በኩል ለትውልዱ የሚራራ ሳምባ ያጡ የሚመስሉ ወታደራዊ አፈሳዎችና የአረጋውያን መታሰር የምድሪቱን የሞራል ስሪት እየፈተኑት ይገኛሉ። በሌላ በኩል ደግሞ በአስረስ ማረና በዘመነ ካሴ መካከል የተፈጠረው ልዩነትን በሚገባ እየተጠቀመ የሚገኘው ህወሓት በትግራይ ክልል የሚኖሩ የአማራ ተወላጆች እንዲታፈሱ ትዕዛዝ ማውጣቱ እየተሰማ ይገኛል። ህወሓት ባወጣው መግለጫ ላይ ከፌዴራል መንግስቱ ጋር በሰላማዊ መንገድ መነጋገር እንደሚፈልግ ቢገልጽም በተግባር ግን በአማራ ክልልና በቤኒሻንጉል ጉሙዝ ክልል አዲስ ጥቃት መክፈቱንና በዚህም ጥቃት ንጹሃን መገደላቸው ተሰምቷል። ይህ ቡድን ከሱዳን እስከ ኤርትራ ከወልቃይት እስከ ቤኒሻንጉል ድረስ የዘረጋውን የሴራ መንገድ ተጠቅሞ ኢትዮጵያን ወደ አዲስ የጦርነት ቀጠና ሊቀይራት ከጫፍ ደርሷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ከትነግ መሪዎች አንደበት የወጡትን ድብቅ የበቀል ሚስጥራት፣ የፋኖን መዋቅር ያናወጠውን የታሪክ ስንጥቃት፣ የተከዜን ዘብ ፍጥጫና በጥይት ራስነት እየተማገደ ያለውን የንጹሃን እጣ ፋንታ በተጨባጭ መረጃ አስደግፎ በጥልቀት ይፈትሻል። ከዚያ ውጭ ህወሓት በኢትዮጵያ የከፈተውን አዲስ ጥቃትና የሸሹ ወታደሮች ጉዳይ በሚገባ እንመለከትበታለን። ከአፍታ ቆይታ በኋላ ወደ ትንታኔው የምመለስ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ደግሞ ሼርና ላይክ ማድረጎትን አይዘንጉ። ከትንታኔው ጋር እኔ ቢንያም ከድር አብሬያቸው የምቆይ ይሆናል። በመሃል ቡልጋሪያ አፍሪካ ህብረት አጠገብ በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30 ካሬ የሚጀምሩ የንግድ ሱቆችን በታላቅ ቅናሽ ይዘን መጥተናል። እስከ 25% ልዩ ቅናሽና ከ50% የባንክ ብድር ጋር ባለ 1 መኝታ 81 ካሬ 5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ 7.8 ሚሊዮን ብር፣ ባለ 3 መኝታ በ11.8 ሚሊዮን ብር ሙሉ ክፍያ የግሉ ያድርጉ። ይቅናሽ ይህን ሚዲያ አይተው ቀድሞ ለሚመጡ 20 ደንበኞች የወጣ ቅናሽ ነው። እርሶም ፈጥኖ በ0922 60 0208 ላይ በመደወል ይመዝገቡ። ሰመር ሪል ስቴት። በኢትዮጵያ ሰማይ ስር የሚንቀሳቀሱ የፖለቲካ ነፋሶች ዛሬም የደምና የሴራ ሽታ እያስተጋቡ ይገኛሉ። ትናንትና የሰላም ስምምነቶችን የሙጥኝ ያሉ የሚመስሉ ኃይሎች ዛሬ ግን የለበሱትን የሰላም ካባ አውልቀው የጥፋት መጋረጃቸውን ገልጠዋል። በአሁኑ ወቅት የሰሜኑ ምድር የጦርነት ቀጠና ብቻ ሳትሆን የወንድማማቾች መከፋፈል፣ የንጹሃን ስቃይና የውጭ ኃይሎች የሴራ መጫወቻ አውድማ ሆናለች። የክህደቱ ትልቅነት ማሳያ የሚጀምረው ከህወሓት መሪው ከዶክተር ደብረጽዮን ገብረ ሚካኤል የቅርብ ጊዜ ንግግር ነው። ሰሞኑን በትግረኛ ቋንቋ ባደረጉት ይፋዊ ውይይት የክልሉን ሰላምና ኢኮኖሚ ለማውደም ከጀርባ እየተሰራ ያለውን ሴራ ቁልጭ አድርገው በሚያሳይ መልኩ እንዲህ ሲል ተደምጧል። የፋኖ አደረጃጀትን ተጠቅመን የአማራ ክልልን ተበቅለናል። የአማራ ክልልን በኢኮኖሚ ለማዳከምና ደካማ ክልል ለማድረግ የፋኖ አደረጃጀትን መጠቀም ትክክለኛ አማራጭ ነው። የፋኖን አደረጃጀት እንደፈለግን የምናዘውና ተልዕኮ የምንሰጠው እኛንን ሲሉ ተደምጧል። ይህ ንግግር ህወሓት በአማራ ህዝብ ላይ ያለውን የቆየ ቂምና በቀል ለመወጣት የፋኖን ስም እንዴት ለራሱ መጠቀሚያ እንዳደረገው በግልጽ ያሳየበት ተጨባጭ ማስረጃ ነው። ህወሓት ይህንን የውስጥ በቀል በተግባር ለማዋል ለአማራ ጥያቄ ቆምኩ ነኝ በሚለው በዘመነ ካሴና በደጋፊዎቹ ላይ ተማምኖ በወልቃይት በኩል አዲስ የጦርነት እሳት አንድዷል። ዘመነ ካሴና ቡድኑ ቀጥተኛ ትዕዛዝ ከህወሓት እየተቀበሉ ከዚህ ቀደም በጎንደር ምድር በደብረ ታቦርና በወረታ የማህበረሰቡን ሀብትና የመንግስትን ተቋማት ማቃጠላቸው የቅርብ ጊዜ ትውስታ ነው። አሁን ደግሞ የታሪክ ምጸት ሆኖ የተከዜ ዘብ ተብሎ የሚጠራውንና በደመቀ ዘውዶ የሚመራውን ጀግና ኃይል ለማጥፋት ህወሓት ሰራዊቱን አስከትሎ ጥቃትን ከፍቷል። በግንባር ላይ ያለው ወታደራዊ እውነታ ግን ለህወሓት ያሰበውን ድል አላመጣለትም። የፌዴራል መንግስቱ በወሰደው መብረቃዊ የድሮን እርምጃ በእጅጉ የተበሳጩትና ባህላዊ ጀነራል ተብሎ የሚጠሩት ምግባይ ኃይሌ ከጥቃቱ የተረፉትን የጦር አባላት ለማጽናናት በሄዱበት አጋጣሚ ታላቅ ውጥረት ገጥሟቸዋል። በአርሚ 11
17ና 35 ታጣቂ አመራሮች መካከል በተፈጠረ ጽኑ ጸብና አለመግባባት ሳቢያ ታላቅ የክህደት ማዕበል ተከስቷል። ከአርሚ 11 25 ታጣቂዎች፣ ከአርሚ 17 32 ታጣቂዎች፣ ከአርሚ 35 26 ታጣቂዎች በድምሩ 83 ታጣቂዎች የህወሓትን ወታደራዊ መዋቅር በመክዳት ወደ ሰላማዊ ኃይል የተቀላቀሉ ሲሆን የተወሰኑት ደግሞ እጃቸውን ለመከላከያ ሰራዊት መስጠታቸው ተሰምቷል። ይህ በእንዲህ እንዳለ አርሚ 7 የተባለው የህወሓት አደረጃጀት በቤኒሻንጉል ጉሙዝ ድንበር ላይ አዲስ ጥቃት በመክፈት በንጹሃን ዜጎች ላይ የሞት አደጋ አድርሷል። ይህ አርሚ አልፋሽካ ተብሎ የሚጠራውን የኢትዮጵያ መሬት በጉልበት ከያዘው የሱዳን ኃይል ጋር በቅንጅት የሚሰራ መሆኑን የሴራውን ስፋት ያሳያል። በመዋቅሩ መፍረስ ሳቢያ ድርጅቱ ከዚህ ቀደም 12 ጀነራሎቹን ያጣ ሲሆን በቅርቡ ደግሞ ታዋቂው ጀነራል ተክላይ አሸብር ወይም ወዲ አሸብር የጦር ሜዳውን ጥለው ወደ አሜሪካን መኮብለላቸው የውስጥ መበስበሱን ያሳያል። ህወሓት ሰኔ 8 ቀን 2018 ዓ.ም ባወጣው መግለጫ ራሱን ፍጹም ሰላም ወዳድ አድርጎ ለማቅረብ ሞክሯል። በመግለጫው ላይ የብልጽግና መንግስት በትግራይ የድሮን ጥቃት እየፈጸመ ነው፣ በመሰረታዊ ሸቀጣሸቀጦችና መድኃኒቶች ላይ እገዳ ተጥሏል፣ ለተፈናቃዮች የሚደርሰው እርዳታ ለ3 ወር ተቋርጧል በሚል ክስ ሰንዝሯል። ነገር ግን መግለጫው በወጣ በሰዓታት ልዩነት ውስጥ ህወሓት በአንድ በኩል በአርሚ 17 ወልቃይት ላይ ጥቃት የከፈተ ሲሆን በዚህም ጥቃት ንጹሃን ቢገደሉም ታላቁ መከላከያ ሰራዊት የህወሓትን ታጣቂዎች በድሮን አመድ ማድረጉ ተሰምቷል። በሌላ በኩል ደግሞ አርሚ 7 ተብሎ የሚጠራውን ኃይል ተጠቅሞ በቤኒሻንጉል ጉሙዝ ላይ ጥቃት የከፈተ ሲሆን መከላከያ ህወሓትን በሚገባው ቋንቋ አስተናግዶ መልሶታል። ይህ ቡድን በአፉ ሰላምን የሚመኝ ሲሆን በተግባር ግን ጦርነት እየደገሰ ለኢትዮጵያም ሆነ ለትግራይ ህዝብ ሰላም የማይሰጥ ቡድን መሆኑን በተጨባጭ አስመስክሯል። ወታደራዊ አቅሙ የደቀቀበት ህወሓት የህልም ቅዠቱን ለማሳካት ሲል በትግራይ ወጣቶች ላይ መጠነ ሰፊ አፈሳ እያካሄደ ይገኛል። ከዚህ ቀደም በህወሓት ካድሬነት ያገለገሉትን የ76 ዓመት ዕድሜ ባለጸጋ እናትን ጭምር ለምን ተቃወማችሁኝ በሚል አስሯቸዋል። የእኚህ እናት ጥፋት ወጣቶችን ከጸበል ቦታ፣ ከመስጊድ፣ ከቤተ ክርስቲያን፣ ከፑልና ከከረምቡላ ቤት በግድ እያፈሳችሁ ለጥይት ራት አታድርጓቸው በማለታቸው ብቻ ነበር። ባለፈው ሳምንት ብቻ በአጠቃላይ 1046 ወጣቶች በኃይል ታፍሰዋል። ከማዕከላዊ ዞን 426 ታጣቂዎች፣ ከምዕራባዊ ዞን 210 ታጣቂዎች፣ ከሰሜን ምዕራብ ዞን 195 ታጣቂዎች፣ ከምስራቃዊ ዞን 150 ታጣቂዎች፣ ከመቀሌ ዙሪያ 44 ታጣቂዎች፣ ከደቡባዊ ዞን 15 ታጣቂዎች፣ ከደቡብ ምስራቅ 6 ታጣቂዎች ታፍሰዋል። ይህንን አፈሳ በአግባቡ አልፈጸሙም የተባሉ 4 የጽህፈት ቤት ኃላፊዎችም ከኃላፊነታቸው ተነስተዋል። ይባስ ብሎ በትግራይ የሚኖሩ አማርኛ ተናጋሪ ንጹሃን ተይዘው ወደ ኤርትራ የሳዋ ካምፕ እንዲወሰዱ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂና ከዘመነ ካሴ ጋር ስምምነት ላይ ተደርሷል። ይህ የክህደት ስምምነት በአማራ ታጣቂዎች መካከል ታላቅ መከፋፈልን ፈጥሯል። በአስረስ ማረና በዘመነ ካሴ መካከል ግልጽ ጦርነት ተከፍቷል። አስረስ ማረ እኛ የዚህ ስውር ጥምረት አባል አይደለንም ሲል የዘመነን አገልጋይነት አውግዟል። በዚህም የተነሳ መሪዎቹ ጎራ ለይተዋል። የአስረስ ማረ ጎራ ተብሎ የሚጠሩት ያሬድ ደመላሽ፣ አንዳርጋቸው ቻሌና ደሞዝ ግርማ ከአስረስ ጎን ቆሟል። ዝናቡ ፍሬዘር፣ ግርማ አየለ፣ እሱ ባለው፣ ስማቸውና ገረመው ከዘመነ ጎን ተሰልፈዋል። ሰሞኑን የጎጃምን ፋኖ እንዲመሩ የተመደቡት ታጣቂዎች በሙሉ የአስረስ ሰዎች በመሆናቸው ዘመነን ሲደግፉ የነበሩት ታጣቂዎች በሙሉ ከቡድኑ ፈንግጠው ወጥቷል። በዚህ ምክንያትም በዘመነ 105 ተብሎ የሚጠራው ጠንካራ አደረጃጀት በይፋ መፍረሱ ተሰምቷል። ዘመነ ካሴም አፈንግጠው በወጡት ስማቸው ገረመው፣ እሱ ባለው፣ ግርማና ፍሬዘር ላይ በተገኙበት እርምጃ ይወሰድባቸው ሲል የጭካኔ ትዕዛዝ አስተላልፏል። የቀድሞ የትግራይ ክልል ፕሬዝዳንት አቶ ገብሩ አስራት ከሪፖርተር ጋዜጣ ጋር በነበራቸው ቆይታ የህወሓትን ስውር አካሄድ በጽኑ አውግዘዋል። በሀገር ውስጥ የእርስ በርስ ግጭቶች ሊኖሩ ይችላሉ። ይሁን እንጂ ከባዕዳን ጋር ተሰልፎ ሀገርን መውጋት ግን ትልቅ ክደትና ወንጀል ነው ብለዋል። ይህ በደብረ ጽዮን የሚመራው ስብስብ በሀገሩ ላይ ከሱዳን ከኤርትራና ከግብፅ ጋር ቢዶልትም አሁን ግን በሚያምነው ጌታው በኢሳያስ አፈወርቂ ጭምር እየተከዳ መሆኑ ታውቋል። የኤርትራው የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ብልጽግናና ህወሓት አንድ ላይ ሆነው እኛን መውጋት ይፈልጋሉ ማለታቸው ሻዕቢያ በህወሓት ላይ እርምጃ ለመውሰድ እያደባ መሆኑን ያሳያል። በመጨረሻም የህወሓት ነባር ወታደራዊ አመራሮች እነ ጀነራል ዘውዱ ኪሮስ፣ ጀነራል ጉዑሽ ገብሩ እና ጀነራል ገብረ እግዚአብሔር በየነ ሊቀሰቅሱት ያሰቡትን ጦርነት በአጭር ጊዜ ለማጠናቀቅ ሙሉ ኃላፊነት እንዲሰጣቸው ለመጠየቅ ዋና አዛዡን ጀነራል ገብረ እግዚአብሔር በየነን
ወደ ፌዴራል መንግስቱ ልከዋል። በቀጣይም የፌዴራል መንግስቱ በሚሰጠው ትዕዛዝ መሰረት በዚህ ጽንፈኛ የህወሓት ቡድን ላይ ጠንካራ እርምጃ ይወሰዳል ተብሎ ይጠበቃል። ታሪክ ማስታወሻው የላቀ ነው። የንጹሃን እንባና የሀገር ክህደት ፈጣሪዎቹን ወደማይቀሩበት የውድቀት ገደል እየመራቸው ይገኛል። የዛሬን በዚህ ያበቃው። ከትንታኔው ጋር ቢኒያም ከድር ነበርኩኝ። በመሃል ቡልጋሪያ አፍሪካ ህብረት አጠገብ በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30 ካሬ የሚጀምሩ የንግድ ሱቆችን በታላቅ ቅናሽ ይዘን መጥተናል። እስከ 25% ልዩ ቅናሽና ከ50% የባንክ ብድር ጋር ባለ 1 መኝታ 81 ካሬ 5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ 7.8 ሚሊዮን ብር፣ ባለ 3 መኝታ በ11.8 ሚሊዮን ብር ሙሉ ክፍያ የግሉ ያድርጉ። ይቅናሽ ይህን ሚዲያ አይተው ቀድሞ ለሚመጡ 20 ደንበኞች የወጣ ቅናሽ ነው። እርሶም ፈጥኖ በ0922 60 0208 ላይ በመደወል ይመዝገቡ። ሰመር ሪል ስቴት